ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢትዮብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርሰው እፈልጋለሁ። ለምን ካላችሁ እንግዲህ እግረኛው ሚዲያ በጣም አሳፋሪ የሆነ ሚዲያ ነገሩን ወደ ሃይማኖት ይዞት መጥቷል ማለት ነው። ገባችሁ? ሙስሊምና ክርስቲያኑ እንዲጣላ እንዲጨፋጨፍ እንዲባላ ዶክሜንተሪ ሰርቷል። በዚሁ አጋጣሚ እግረኛው ሚዲያን አትመኑት። ገባችሁ? የፌበንን ጉዳይ ድብስብስ አድርጎ የቀረ ጋዜጠኛ ማለት እግረኛው ሚዲያ ነው። ለስራው ታማኝ ያልሆነ ባለየ የወረደ ነው። ገባችሁ? ለምን ካላችሁ እንግዲህ ይህን ሰሞን እስራኤል አገር ሂዶ ነበረ። ሲጠየቅ ምንድን ያለው? እኔ በራሴ ነው ሄድኳል። በራስ እንዳልክ እንደዚሁ በደንብ ያስታውቃል ማለት ነው። ምክንያቱም ተጋብዘ እንደሄድክ ያስታውቃል። በሁለተኛ ደረጃ ደግሞ የሚቀበጣጥረው ነገር እስልምናና ክርስትና እንዲጣሉ እስልምናና ክርስትና እንዲጨፋጨፉ ቪዲዮ ሰርቷል ማለት ነው። እንዳታምኑት እህት ወንድሞቻችን። ለምን ካላችሁ በጣም የተረገመ ጋዜጠኛ ማለት እግረኛው ሚዲያ ነው። ገባችሁ? እንዲያው ከምሬ ነው የምነግራችሁ። በጣም ብዙ ሰው ማለት ነው ይህን ሰውዬ መተቸት አለበት። ላሰማችሁና ከዛ እኔ የራሴን ሀሳብ እናገራለሁ። ፕሊዝ። ለክርስቲያን ብርቅ ይሆናል እንዴ? አይሆንም። ስለዚህ አይዲዮሎጂ ነው፣ አላማው ሌላ ነው። ዝም ብሎ የዚህ የጋዛ የምን የሚነሳው ብቻ አይደለም፣ ያልፋል። ከዛ ምልሽ ለዛ ነው እኔ ሌላ ነገር ድንገርሽ። እግረኛው ሚዲያ እስራኤል ብቻ እኮ አይደለም ሄዶ ኢንተርቪው ያደረገው። ቅድም ስትይኝ ነበረ በአብዛኛው ይሄን እየጻፉ ያሉት ሙስሊም ወንድሞቻችን ናቸው። በሆነ ቡድን ውስጥ ያሉ የሆነ እንትን አላቸው። ዛሬ ብቻም አይደለም የሚጽፉት። ቱርክ ውስጥ የሚኖር ራሱን ሙስሊም ጋዜጠኛ ነኝ ነው የሚለው። በጣም ጎበዝ ጋዜጠኛ ነው፣ አክቲቪስትም ነው፣ አድቮኬተርም ነው። በጣም ጎበዝ ነው። ኢሳቅ እሸቱ ይባላል። በአብዛኛው የሙስሊሙን ጉዳይ ነው አንስቶ 24 ሰዓት ሲተጋተግ የሚውለው። እሱን ሄጄ ቱርክ ላይ ኢስታንቡል ላይ በሁለት ክፍል የሄደ ኢንተርቪው ሰርቼው ነበረ። ያኔ ይሄ አሁን እኔን በዘመቻ የሚቀጠቅጠኝ ቡድን ያኔ ምን ይል ነበር መሰለሽ? እሳይ ልክ ልኩን ነገርከው፣ የኛ አንበሳ እንደዚህ ነው ምናምን እያሉ የኔ ቱርክ መሄድ መጠየቅን አንተን እንትን ሊል ነበረ። ምን ሲጀመር ይኸውልህ ቱርክ የሄድክበት ለራስህ አላማና ኢላማ ኖሮህ ነው። ሁለተኛ ደግሞ ልጁ ትክክል ነው የመለሰልህ። ምክንያቱም አሁን አንተ እስልምናንና ክርስትናን ለማጣላት የሄድክበት መንገድ ነው እግረኛው ሚዲያ ማለት ነው ለለአሰፍ። ምክንያቱም እዚህ ጋር እውነቱን ውሸቱን ብለን መሄድ አለብን። አንተ በጋዛ ህፃኖች ላይ የሞት ፍርድ ፈርደህባቸዋል። ምክንያቱም ከአንተ ጋር ቪዲዮ ቃለመጠየቅ የሰራችሁ ወይም አንተ ቃለመጠየቅ ያርካት ሴትዮ እኛ በቲክቶክ እንከታተላታለን። ምን አይነት ሰብአዊነት የጎደላት ምን አይነት ደደብ ድልብ እንደሆነች እኛ እናውቃለን። ስለዚህ አንተ አሁን ትልቁ ኢምፖርታንቱ ጉዳይ እስልምናና ክርስትና ለማጣላት የሄድክበት መንገድ አላህ ከምሬ ነው የምነግርህ። እግርህን የቆረጠው አይቶ ነው የውስጥህን። ምክንያቱም ተንኮልህን አይቶ ማለት ነው። በሁለተኛ ደረጃ ደግሞ አሁን አንተ ያልከው ሙስሊም የሆነ ቡድን ብለሃል። ሙስሊምን ለመንካት ፈልገህ እንኳን በጣም ተሳስተሃል። እኛ ሙስሊሞች ከተነካን እንጨፈጭፈሃለን። ገባ? በሁለተኛ ደረጃ ደግሞ ሙስሊምና ክርስቲያኑ እንዲባላ እንዲጣላ እንትን እንዲል ስለምትፈልግ ነው። ገባ? እኛ ሙስሊሞች ደግሞ አንጣላ። እኛ ከክርስቲያን እህት ወንድሞቻችን ጋር በፍጹም ልንጣላ አንችልም። ገባ? ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል። እናንተ እኮ ስግብግብ ሆዳደር እንደሆናችሁ እኮ እናውቃለን። ሆዳደር ምክንያቱም ለወዳችሁ እየተስገበገባችሁ ሂዳችሁ የኢትዮጵያን ሕዝብ ያረከሳችሁ እርካሾች ናችሁ። ኦኬ? ምክንያቱም አንተ አሁን ወደ ቡድን መደገፍ ፈለክ። ለምን? ወደ ክርስትና በጣም ንጹህ ክርስቲያኖች ደግሞ ቪዲዮ ሰርተውብሃል። ገባ? እና ውዶቼ ማለት ነው ይህን እግረኛ ሚዲያ የሚባለውን ደንቆሮ አትስሙት። ወላሂ በጣም ባለዬ የተረገመ ነው። ላሰማችሁ ከዛ ሀሳቤን እንሰጣለሁ። ምን ሊል መጥቶ እንዲህ አድርገህ እውነቱን ነግረኸው አዋጥከው ምናምን የሚል ነበረ። ታስታውሻለሽ? ምንም አልመሰለኝም ያኔ ስራ ስለሆነ የሰራሽ ስራሽ ደግሞ
ሰው እንደገባው ነው አስተያየት የሚሰጥሽ። ምንም የማያልመሰለ ተንኮለኛ፣ ሸረኛ፣ ክፋተኛ ስለሆንክ ነዋ። ምንም ያልመሰለ አጭበርባሪ ስለሆንክ ስራህንና ሴራህን ስለምታውቀው ለዛ ነው ምንም ያልመሰለ። ኦኬ አሁን እስልምናና ክርስትና እንዲጣላ እንዲባላ እንዲጨፋጨፍ እያረክ ያለ ደንቆሮ ነህ ብያለሁ። አለቀ ደቀቀ። እኛ ደግሞ ከክርስቲያን እህት ወንድሞቻችን ጋር አንጣላም። አንተ ሆዳደር ሆነ ሂደ ከዛ ጋር ዶክመንተሪ የውሸት ፊልም ሰራህ ማለት እኛ እናምናለን ማለት አይደለም። ከክርስቲያን ወንድሞቻችን ጋር አንጣላም። ግን አንተ በጣም የወረድክ አረመኔ፣ ለስራ ክብር የሌለ በቃ እኔ አላቅም። የሁላችሁ ውዶች እግረኛው ሚዲያ ማለት ወላሂ ከምሬ ነው የምነግራችሁ በጣም ብዙ ስህተት ያለበት ሰውዬ ነው። አንደኛ የፌበየንን ጉዳይ አድበስብሶት ቀርቷል። በሁለተኛ ደረጃ ደግሞ ቄሱ ደፍረዋት፣ ቄሱ የሃይማኖት አባት ደፍረዋት። ገባችሁ? ለምን? ቄስ ስለሆነ እውነቱ እንዳይወጣ የደባበሰ ጋዜጠኛ ነው። ገባችሁ? ቄስ ስለሆነ ብቻ ቄስ ስለሆነ የወረደ ባለየ ቄስ ስለሆነ ለምን የቄሱ ስም ይጠፋል ብሎ በቃ ሐቁን ድብስብስብስ ያረገ ሰውዬ ነው። ገባችሁ? ይህን መቼም መርሳት የለባችሁም። ተረዳችሁ? ለምን ካላችሁ እውነቱን መነጋገር አለብን ብዬ ስለማምን ማለት ነው። ተረዳችሁ? በሁለተኛ ደረጃ ደግሞ እግረኛው ሚዲያ ብዙ ጊዜ ተንኮለኛ እንደሆነ እናንተም ታውቃላችሁ። ተንኮለኛ ለምን? ሙስሊምና ክርስቲያን እንዲጣላ ከሚፈልጉት ጋዜጠኛ አንዱ እሱ ነው። ገባችሁ? እኛ ስለማንጣላ እንጂ ሙስሊምና ክርስቲያኑ እንዲጣላ ከሚፈልጉት አንዱ ነው። ተረዳችሁ? ምክንያቱም በጣም ውሸታም አስመሳይ በቃ ነው። በሁለተኛ ደረጃ ደግሞ ልንገራችሁ እግረኛው ሚዲያ ማለት ለስራው የማይታመን ደንቆሮ ነው። ገባችሁ? ነገሩም ሁሉ ተሎ ብሎ ወደ ሃይማኖት ነው የወሰደው። ለምን? በሃይማኖት መጠለይ ስለሚፈልግ። ምክንያቱም እሱ የሚያረገውን ስራ ስለሚያቅ ተንኮሉን ስለሚያቅ ተሎ ብሎ ወደ ሃይማኖት ይደበቃል ማለት ነው። እና እኔ ምንም አልልም። ኢንሻአላህ ልጆች ተጨፍጭፈው ልጆች እንትን ብለው ያሳየን። ምክንያቱም አንተ አስመሳይ ስለሆንክ አስመሳይ ባትሆንማ በዚህ ደረጃ አንጨፈጭፍህም ነበር። ኦኬ። በሁለተኛ ደረጃ ደግሞ በጣም ባለየ ነው። ተረዳችሁ? ለምን ካላችሁ በቃ የሚያረገው ስራ በጣም ተንኮለኛ ነው። ለምን? የገዛ ኦርቶዶክስ ጓደኞች ወይም ዘመዶች ተቃውመውሃል። ገባ? ምክንያቱም ባለየ ስለሆንክ ነገሩን ወዴት እየወሰድክ ስለሆነ አሁን አንተ ከዚህ ጋር እንትን ግብጽ አልክ፣ የግብጽ ህፃኖች አልክ። ግብጽ የራሷ ከእንትን ጋር የማይስማሙበት የራሳቸው እንትን አላቸው፣ የራሳቸው ነገር አላቸው። ገባ? ግብጽና እንትን ምንድነው የሚባለው እና የቱርክን ፖለቲካ ከዚህ ጋር መተማስገባት የለብን። ቱርክና ግብጽ የማይስማሙበት የራሳቸው የሆነ ነገር አላቸው። ለምን ካላችሁ እኛ ግብጽም ተቀምጠን ስለምናውቅ፣ እኔ ግብጽ ነበርኩ። ገባችሁ? የራሳቸው ደግሞ ምንድነው የማይስማሙበት? እነዚህ ግብጾች ሴት ልጅ በሱሪ ትለብሳለች፣ ምንም በሱሪ መስገድ ትችላለች፣ ፀጉራቸውን ገልጠው ሁሉ ነገር እንደ አውሮፓ ነው እንትን ማለት የሚፈልጉት። ከዛ ደግሞ እንደዛ ስላልሆነ ነው። ገባ? ምክንያቱም አሁን አንተ በቃ እንትን አልጀዚራ እንደዚህን አትወድም አረቦችንም አትወድም ብለህ የገለጽክበት አገላለጽ በጣም የወረደ ነው። ገባ? ምክንያቱም እውነቱን ተወያይተን መሄድ ስላለብን ማለት ነው። በሁለተኛ ደረጃ ደግሞ እንደ ሀገር አንተ አስንቀህናል፣ እንደ ኢትዮጵያዊ አስንቀህናል። ምክንያቱም አንተ የሰራኸው ሂደህ ለአንድ አገር ብቻ ነው አጨብጭበህ የመጣኸው። ትክክለኛ ጋዜጠኛ የጋዜጠኝነት እንትኑ ቢኖርህ እኩል ነበር የምትሰራው። ጋዛ ላይ ያለውንም ህፃን ሂደህ ታወጣ ነበር ሐቁን። አንተ ግን ሰብአዊነት የጎደለ መሀይም ስለሆንክ ግዴታ ያንዷን ጨለፍ አድርገህ የምትከፍልህና አገር ስለከፈለችህ ነው የምታሽቃብጠው እንጂ ባትከፍልህ በዚህ ደረጃ አታሽቃብጥም። እመነኝ። ለምን? አንተ ከጥቅም ጋር የተያዝክ ሰው እንደሆንክ በደንብ ጠንቅቀን እናውቃለን። በአላህ አንተ ትክክለኛ አረመኔ እንደሆንክ እናውቃለን። የፌበንን ጉዳይ ያድበሰበስክ አንተ ነህ።
ቄሱ ደፍረው ተደብቀው በሃይማኖት ተጸልለው ያ እንትን የሱ የደበቅ አንተነ ቄሱ ማለት ነው ደፍረው የቄስ ደፋሪ ምደብቅ አረመኔ የሆንክ ሰው ነህ። በሁለተኛ ደረጃ ደግሞ በባለፈው አረብ ሀገር የመጣችው እህታችን አባትሽ ቄስ ነው እንደዚህ ነው ያልክ ያን ሰላም ጤና ይስጥልኝ። ዳግማዊ ታሪኩ ነኝ። ይህ ድራይቭ ስሩ ብሮድካስት ነው። ዛሬ ላነሳ የፈለኩት ኢትዮጵያውያን ጋዜጠኞች ወደ እስራኤል ሄደው ከሰሩት ዘገባ ጋር በተያያዘ የተነሱ በጣም አከራካሪና ወዛጋቢ የሆኑ ጉዳዮች ላይ ነው። ከወራት በፊት በዚህ በቶሮንቶ ከተማ ያንግና ብሎር የሚባል በጣም ቢዚ የሆነ ኢንተርሴክሽን ሁለቱ መንገዶች የሚተላለፉበት ቦታ ላይ ደረስኩኝ። ከኔ በፊት ያሉት መኪናዎች አልፈዋል። እኔ ስደርስ ግን መንገዱ ተዘጋ። መንገዱ የተዘጋው እንዲህ በተያይዘው በቆሙ ሰዎች ነው የተዘጋው። ሰዎቹ መፈክር ይዘዋል። ፍሪ ፓለስታይን የሚል መፈክር ይዘዋል። የተለያዩ መፈክሮችን ይዘዋል። ኤልደርሊ ፒፕል ናቸው። በእድሜያቸው የገፉ ሲኒየር የሆኑ ሰዎች ናቸው። ከዛ በኋላ ተጠጋው። መንገዱን ዘግተውታል። ምንም ማድረግ አልቻልኩም። ወደሚሄድበት ቦታ በቶሎ ለመድረስ ብጣደፍም ያው እንግዲህ ፖሊስ መጥቶ መንገዱን እስከሚከፍተው ድረስ መጠበቅ አልችልም። ማዞር ነበረብኝ። አዙር ሄድኩኝ። ያው ሰዎቹ የሆኑ ወረቀቶችን ያድላሉ፣ የተለያዩ ነገሮችን ተቃውሟቸውን ያሰማሉ፣ ሐሳባቸውን እየገለጹ ነው። በጣም ቢዚ የሆነውን ኢንተርሴክሽን መዝጋታቸው አግባብ ባይሆንም እንግዲህ ሊያስተላልፉ የሚፈልጉት መልእክት አለ። በእስራኤልና በፍልስጤም መካከል ባለው ሁኔታ ባለፉት 2 ዓመታት ከባድ የሆነ ውጥረት ያለበት ሁኔታ ነው ያለው። በተለይ ሐማስ የእስራኤልን ቦታዎች አልፎ ካደረሰው ጥቃት በኋላ በእስራኤል እንግዲህ ደግሞ በጋዛ ላይ በፈጸመቻቸው ከፍተኛ ድብደባዎች በየቀኑ የምንመለከተው ነው። በእውነት ለመናገር እኔ ሐማስም በእስራኤል ላይ የፈጸመው ነገር በጣም ያሳዝነኛል፣ ልቤን ይሰብረዋል። አይቻለው እነኛ ቦታዎች። እስራኤልም ጋዛን በምታጠቃበት ጊዜ በተለይ የአየር ድብደባዎች ጋዛን በቃ ሙሉ በሙሉ ፍርስርስ ነው ያደረገችውና ህፃናቶቹ፣ ሴቶቹ እኔ ወላጅ ብሆን እዛ ቦታ ላይ ወላጅ ብሆን ምን ይሰማኛል ብዬ አስባለሁ። በእስራኤልም በኩል ሐማስ እንደዚህ አድርጎ እነኛ ቦታዎች ላይ ጥቃት ባደረሰ ጊዜ እኔ እዛ ቦታ ላይ ብሆን ምን ይሰማኛል ብዬ አስባለሁ። ኢትዮጵያውያኑ ጋዜጠኞች እንግዲህ ወደ እስራኤል የሄዱት በእስራኤል መንግስት ወይንም በእስራኤል የፒአር የፐብሊክ ሪሌሽን ኦፊስ ተጋብዘው ነው። በጋዜጠኝነት ዓለም ኦሚሽን የምንለው ነገር አለ። በአንድ ጉዳይ ላይ ሁሉንም ነገር አለማካተት የሚባል ነገር አለ። አንዳንዶቹን ነገሮች እናካተትና አንዳንዶቹ ነገሮች ይቀራሉ። ይሄ ደግሞ በተለያዩ ወገኖች ዘንድ መከፋትን ይፈጥራል። እነኚህ ጋዜጠኞች የሰሯቸውን ሙሉ ፕሮግራሞች አላየሁም፣ የተወሰኑትን ግን አይቻለሁ። ይሄንን ጉዳይ እንዲነሳ ያደረገው አልጀዚራ የሰራው ዘገባ ነው። አልጀዚራ እንግዲህ እነኚህ ጋዜጠኞች እስራኤል ሄደው ከተመለሱ በኋላ የሰሯቸውን ዘገባዎች ወይም እዛ ሆነው የሰሯቸውን ዘገባዎች በተመለከተ የሰራው ፕሮግራም አለ። የፍልስጤም ጉዳይ አልታየም፣ የፍልስጤም ሕፃናት ጉዳይ አልታየም፣ የሞቱት ጉዳይ አልታየም በሚል ከፍተኛ ተቃውሞንና ቁጣን የቀሰቀሰ ነው። ይገባኛል። ይሄ ኦሚሽን የምላችሁ ነገር አንድ ቦታ ሄዳችሁ ስትዘግቡ ሁሉንም ነገር ማካተት የሚባል ነገር አለ። የሚጋብዟችሁ ሰዎች ደግሞ ከሞላ ጎደል የሚፈልጉት የነሱን አቋም የነሱን ቪው እንድታንጸባርቁላቸው ነው። ለምሳሌ አንድ ጋዜጠኛ አበል ተከፍሎት የሆነ ቦታ ለመዘገብ ሲሄድ ስለዛ ድርጅት ኔጌቲቭ የሆነ ነገር ማንሳት ይችላል ወይ? የሆነ ጉለቶችን ቢያይ ክፍተቶችን ቢያይ ማንሳት ይችላል ወይ ብለን የምንጠይቅ በጣም ከባድ ነው። ይህንን የማይቀበሉት ብዙ በዚህ በጋዜጠኝነት በዚህ በጋዜጠኞች ማኔጅመንት ላይ የተሰማሩ ሰዎች አሉ። ለምሳሌ አንድ ቦታ ሲሄድ ያ ድርጅት አበል ከፍሎኝ ከሄድኩኝ ማደሪያዬን ከከፈለው የተለያየ ነገር ካደረገልኝ እዛ ቦታ ላይ ስለሚሆነው ነገር ሙሉ እውነታውን ማቅረብ እችላለሁ። በጣም ይሄ ከባድ የሆነ ጥያቄ ነው። በእነኚህ በጋዜጠኞች እንግዲህ ያልተነሱ ጉዳዮች አለ በተባለው በእነሱ በኩል አልጀዚራም እንደጠቀሰው በቂ ምላሽ ማግኘት አልቻለም። አውቃቸዋለሁ ብዙዎቹን እዛ ከተጓዙት ማለት ብዙ ልምድ ያላቸው
ናቸው በዚህ በጋዜጠኝነት ስራ። እንግዲህ እነሱም እንዲያስረዱ እድል ልንሰጥ ይገባል ብዬ አምናለሁ። በሁሉም ወገኖች ያሉ ሐሳቦች መነሳት አለባቸው። እኔ በግሌ ቱ ስቴት ሶሉሽን የሚባለውን ነው የምደግፈው። ለእስራኤል ህልውና እውቅና ሊሰጥ ይገባል፣ ለፍልስጤም መንግስት እውቅና ሊሰጥ ይገባል የሚል ነው። ይሄ ቱ ስቴት ሶሉሽን የሚባለው ከብዙ ዓመታት በፊት ሲነሳ የጀመረው አሁን እንግዲህ እየተዳከመ የመጣ ሐሳብ ነው። ነገር ግን ከሰብአዊነትም ከህጋዊነትም ከታሪክም ከተለያየ አንጻርም የአካባቢውን ችግር ይፈታዋል ብዬ አስባለሁና የኔ አቋም ቱ ስቴት ሶሉሽን መኖር አለበት። ፍልስጤማውያንም መብታቸው ተከብሮ ህልውናቸው ተጠብቆ መኖር አለባቸው፣ እስራኤልም እንደ መንግስት መኖር አለባት የሚል አቋም ነው ያለኝ። እንግዲህ ለነኚህ ለጋዜጠኞቻችንም እዛ ቦታ ለነበሩትም እንዲያስረዱ እድል መስጠት ግድ ይላል። እየሆነ ያለው በዛ አካባቢ በጣም ልብ የሚሰብር ነው። በሰብአዊነትም በህጋዊነትም ከታሪክም አንጻር ስናየው ሚዛናዊ የሆነ መደምደሚያ ላይ መድረስ ይኖርብናል። ዳግማዊ ታሪኩ ነበርኩ። ይህ